ከተማዋ በሁለተኛው ዙር የኮሪደር ልማት ስራዎች በርካታ ልማት ስራዎችን እያከናወነች ትገኛለች። ከዚህም መካከል ከሳር ቤት በካርል አደባባይ እየተሰራ የሚገኘው ኮሪደር ልማት በከፍተኛ ፍጥነት እየተከናወነ ይገኛል። ከሳር ቤት ጀምሮ በካርል አርጎ በብስራተ ገብርኤል አቦ ተመልሶ ሳር ቤት የሚገጥም 5.2 ኪሎ ሜትር ነው። ስራው ከተጀመረ የተወሰኑ ወራቶች አልፈዋል። ስራው በጥሩ ሁኔታ እየሄደ ነው። ግራና ቀኝ ወደ 2.2 ኪሎ ሜትር የተጠናቀቀና የማጠናቀቂያ ስራ እያከናወንን ያለ ነው። አሁን ደግሞ ከዚህ ከብስራተ ገብርኤል እስከ አቦ ያለው እንደምታዩት ማጆሪቲው የሰቤስ የከርብስቶን የማኑዋል ስራዎች እና ሌሎችም ስራዎች እየተከናወኑ ያሉት። ፕሮጀክቱ በርካታ ስራዎች የተካተቱበት ሲሆን ዋና መንገዱን የማስፋትና የመጠገን እንዲሁም የእግረኞች መንገድና የብስክሌት መስመሮችን የመዘርጋት አደባባዮችን የማስዋብና የአረንጓዴ ልማት ስራዎች የህፃናት መጫወቻ ስፍራዎችና ፋውንቴኖች እንዲሁም የመኪና ማቆሚያ ስፍራዎችን ያካተተ ነው። መንገዶችን የማስፋት የመጠገን የእግረኛ መንገድን በደረጃውን በጠበቀ ታይል ማድረስ ነው ዋናው ስራችን። እሱን በተገቢ የተወጣን ነው። ከዛ በተጨማሪ የፓርኪንግ ሎቶች አሉን፣ የመኪና መቆሚያዎች ማለት ነው። እነሱም እየተሰሩ ነው ያሉት። በሎት አንድ ላይ የካፍቴሪያ፣ የአምፊቲያትር፣ የፋውንቴን እና ሌሎችም የግሪነሪ ስራዎች ያካቷል። በዚህ በጀርባ ደግሞ የስሪ ኢንዋን የኪድስ ፕሌይ እና ኪድስ አንፊ የኪድስ ቶይሌት የተቀረው ደግሞ ግሪነሪ ኤሪያ ነው እና ወክዌዎች ናቸው። ሲቲንግ ኤሪያዎች አሉ። ሼዲንግ ስትራክቸር በዚህም በዛም አሉ። እዚህኛው ሎት ላይ ይሄ ነው እየተሰራ ያለው። አደባባዩ ራውንድ አባውቱም የኛ ነው የምንሰራው። የኮሪደር ልማቱ ከተማዋን ከማስዋብና ዓለም አቀፍ ተወዳዳሪነትን ከማሳደግ በተጨማሪ ሰፊ ስራ ዕድልም ፈጥሯል። በፕሮጀክቱ ስራዎች በተቀመጠላቸው የግንባታ ጊዜ ለማጠናቀቅ 24/7 ተግባራዊ እየተደረገ ያለ ሲሆን ይህም በዘርፉ አዲስ የስራ ባህልን ፈጥሯል። ትልቅ የአሰራር ሂደት ለውጦች ነው እየተያዩ ያለው። ለምን ከዚህ በፊት የተለመደው አካሄድ አይደለም እየተሰራ ያለው። ቀንም ማታም መስራት አንዱ የጀመረውን አንዱ መጨረስ፣ ይሄ አብሮ የመረዳዳት ስራ እና ደግሞ አብዛኛው የተለያዩ አካባቢ ሰዎች የስራ እድል የሚከፈትበት እድልም እየተፈጠረ ስለሆነ በጣም ትልቅ ኦፖርቹኒቲ ነው። በቀን ስራም በሙያም በአናጺ በግንበኛ በሳር ተከላ የስራ እድል ፈጠራው ሰፊ ነው። ብዙ የሰው ኃይል ሸፍኖ ይዟል ይሄ ፕሮጀክት። አሁን እናንተ ያያችሁት የኛውን ነው። በሁሉም በኩል ስትሄዱ የሰው ኃይል አለ። በተመሳሳይ የአዳር የሚሰራ ሰራተኛ አለ። ሰፊ ነው የስራ እድል ፈጠራው ሰፊ ነው። በዘርፉ ስራ እድል የተፈጠረላቸው ወጣቶችም በተማሩበት የትምህርት ዘርፍ መስራት መቻላቸው ከፍተኛ እርካታ እንደፈጠረላቸው ይናገራሉ። ለኔ በተማርኩበት ከፍተኛ የስራ እድል ደግሞ የተማርኩበትን ደግሞ እዚህ ላይ ተግባራዊ ማረግበት ላይ ማለት ነው በደንብ ማሳይበት ስራ እድል ይዞልኝ መጥቷል። እስከዛሬ አልሰራውበት ትንሽ ቆይት ብያለሁ። ስለዚህ ለኔ በጣም ደስ የሚል የስራ እድል ፈጥሮልኛል። 24/7 7ቱንም ሳምንት 24 ሰዓት 7ቱንም ቀናት 24 ሰዓት በሚል ነው መር ነው። ይሄ ደግሞ አንድ የለውጡን ሂደት ነው የሚያሳየው ብዬ ነው ማስበው። አዲስ አበባ ጽዱ ውብና ማራኪ እንዲሁም ለነዋሪዎቿ የተመቸች የማድረጉ ሰው ተኮር የኮሪደር ልማት ስራ በተጨባጭ መሬት ላይ የሚታዩና በጎብኚዎቿ የሚወደዱ እንዲሁም ዓለም አቀፍ የቱሪዝም ተደራሽነትን የሚያሳድግ ሆኗል።